የረቡዕ ድርሳነ ማሕያዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ። ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እሱም ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ ወጥቶ ይህ ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድር ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነውም ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለእነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በደንጊያ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ አላበጀሁም ብሎ መለሰ። እኛ ካንተ አንተ ከኛ ምን አለህ? ለራስህ እወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአት ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአትህን ይቅር ይልሃልና። እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እኒህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስና እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘ ነው እያሉ እርሱም የእስራኤል ንጉሥ ነኝ
ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘ ነው እያሉ። እርሱም የእስራኤል ንጉሥ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና። እርሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን አይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሣ። በሥራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት፣ እርሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ እሊህ ይህን ያህል ሲያጣሉህ ሲያካስሱህ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃልስ እንኳ አልመለሰም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እርሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮቹንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። የረቡዕ ድርሳነ ማሕየዊ ሁለተኛ ምዕራፍ። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳንን ነው? ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ደህና እንደ ሁለተኛው ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕር ወደብ ሄደ። ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። የረቡዕ ድርሳነ ማሕየዊ ሦስተኛ ምዕራፍ። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እርሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። የረቡዕ ድርሳነ ማሕየዊ አራተኛ ምዕራፍ። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእርሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰውስ እንኳ ሥራ ሊሠራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። የረቡዕ ድርሳነ ማሕየዊ አምስተኛ ምዕራፍ። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ደንጊያውን አንሷ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘውትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ። ይህን ካለ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተውት ይሂድ አላቸው።
ሄደም። እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። የረቡዕ ድርሳነ ማህያዊ 6ኛ ምዕራፍ። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውን ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እርሱ የምድራውያንና የሰማያውያን ገዦች ገዥ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው፣ ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና። ፈሪሳውያን እንደነገሩት ሄሮድስ ሊገድል ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሂዳችሁ እንዲበሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጪ ሊሞት አይገባውምና። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀን ናትና። ከቀድሞ ጀምሮ ጸብ፣ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆችም ወደ እኔ ያመጡህ አይደለምን? ምን ላድርግህ? አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ መሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድር ነው አለው። የረቡዕ ድርሳነ ማህያዊ 7ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ማለድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ አሜን። የረቡዕ ተአምር። በቅዱስ ወንጌል እንደነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እርሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ አዎን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣሁ ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው።
ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት።